ሰላም ውዴ ቻናል ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ ወደ አራዳ ለግዠሪ ሞል እና እንደዚሁም ደግሞ ስለ አድዋ ሙዚየም አንዳንድ ነገሮች እንላለን። እነሱን እየጎበኘን የዛሬ ቪዚታችን እሱ ይሆናል ማለት ነው። እንግዲህ ትላንትና እንዲሁም ደግሞ ከትላንትና ወዲያ የተለያዩ ፕሮጀክቶች ሳሳያችሁ ነበር። እነ ጫካ ፕሮጀክት እንዲሁም ደግሞ ስለ መሀመዲያ ፕሮጀክት ነበር ስናይ ነበረው። እስከ ዛሬ ደግሞ ተመልሰን ወደ አራዳ ለግዠሪ ሞል አካባቢ እንሄዳለን ማለት ነው። እንግዲህ እንደምትመለከቱት አሁን ወደ ፒያሳ አካባቢ ነን ያለነው። መነሻችን አካባቢ ቴዎድሮስ አደባባይ አካባቢ ያለውን ተወሰነች ድባብ ቃኘት ታደርገናል። እንግዲህ እዚህ አካባቢ በጣም አዲስ አበባ ውስጥ ከፍተኛ ለውጥ ካለባቸው ወይም ደግሞ በዚህ ወደ ዘመናዊነት በደንብ ከተሸጋገሩ ሰፈሮች ምናልባት ግንባር ቀደሞቹ ናቸው። እንደምታዩት እዚህ ጋር አድዋ 00 ጋር ነን ያለነው። እንግዲህ ወይም ደግሞ አድዋ ሙዚየም እንግዲህ አዲስ አበባ ውስጥ ሲነሳ በደንብ ከሚጎበኙ ሰፈሮች ወይም ደግሞ ኢቭን አሁን ላይ በተለይ ደግሞ የሀገራት መሪዎች ጭምር የአበባ ጉንጉን የሚያስቀምጡት የሚጎበኙት አድዋ 00 ነው ወይም ደግሞ አድዋ ሙዚየም ነውና ህንጻው የሚገርም ነው። በነገራችን ላይ የህንጻ ዲዛይኑ ብዙ ነገሮቹ ታሪክን ማውሳት ብቻ ሳይሆን ኢቭን ትልቅ የቱሪዝም መዳረሻ የሆነ ስፍራ ነው። እንግዲህ ህንጻው የተለያዩ ክፍሎችም አሉት። ከነዚህ ውስጥ አንዱ የመታሰቢያ ክፍሎች ናቸው። እነዚህም ምን ይዟል የሚለው የአፄ ምኒልክ ሐውልት እንደዚሁም ደግሞ የጣይቱና የትልልቅ ጄኔራሎች በእነሱ የተሰየሙ የተለያዩ አዳራሾች የያዘ ክፍሎች አሉት ወይም ደግሞ መታሰቢያ ክፍል የሚባሉት ማለት ነው። በሁለተኛነት ያው የኤግዚቢሽን ስፍራዎችም አሉት። የእነዚህ የጦርነት ታሪኩን የኢትዮጵያን ባህልና የህዝቦችን እንቅስቃሴ የተለያዩ የሚያሳዩ የተለያዩ ቅርሶች እና ምስሎች የሚታዩበት የራሱ የሆነ የኤግዚቢሽን ስፍራ አለው። ያው እዚህ አካባቢ ደግሞ እንደምታዩት የፐብሊክ ስፔሶቹ በተለይ ደግሞ የዚህ መናፈሻው እንዲሁም የተለያየ ማረፊያ ወንበሮቹ ሌት የሚያደርጉት ናቸው። ከዚህ በፊት ባለፈው እንዳልኳችሁ ደግሞ የዚህ አካባቢ ያሉ ላይቶች አሁን እነዚህ የምትመለከቷቸው ማለት ነው በጣም ዩኒክና ደስ የሚሉ የራሳቸው የሆነ እንትን ያላቸው ናቸው። ሌላ ቦታ እንዳሉት አይነት የአሁን ቦሌ አካባቢ ወይ ደግሞ ሌላ ስፍራ ሌሎች ሰፈሮች ላይ የምታያቸው አይነት የመንገድ ዳር ላይቶች ሳይሆኑ እነዚህ ሌት ያሉ ናቸው። ኢቭን የሆነ ጎልደን ሆነው ደግሞ የሚታዩበት በተለይ በጣም ሳይመሽ አካባቢ በጣም ነው የሚያምሩት። እንግዲህ ዛሬ እነዚህን ነው የምንጎበኘው ማለት ነው። ስለ አድዋ 00 ሌላው እንግዲህ ሲኒማና የቲያትር ቤቶችም እንዳሉት ይታወቃል። ምናልባት ያው እዚህ ያልሆናችሁ እና እንዲሁም ደግሞ አዲስ አበባ ውስጥ ያልሆነ ወይም ደግሞ አዲስ አበባም ሆኖ ያላየው ያልጎበኘው ሰው ካለ በሚል የተወሰነ ነገር ለማለት ወደድኩት። እነዚህም ያው ዘመናዊ አዳራሾች ናቸው። በተለይ ለሲኒማና እንዲሁም ደግሞ ለቲያትር የሚቀርቡበት ክፍሎች አሉት። ሌላው ቤተ መጻሕፍትም ጭምር የያዘ ነው። እነዚህም ለምርምርና ለንባብ አገልግሎት የሚውሉ ሰፋፊ ክፍሎች እና ደግሞ በጣም የዘመኑ ዘመናዊ ክፍሎች ናቸው። ስነ ህንጻው እንግዲህ ቅድም እንዳልኳችሁ የኢትዮጵያን ባህላዊ እሴት እንደዚሁም ደግሞ ከዘመናዊው የህንጻ ጥበብ ጋር አጣምሮ ተብሎ ወይም ደግሞ ዩኒክ ተደርጎ እንዲሰራ የተደረገ የሚገርም አይነት ሙዚየም ነው። እንግዲህ ያው በፊት ላይ ምናልባት እዚህ ያላችሁ ወደምታስታውሱት ይመስለኛል። እዚህ አካባቢ ዙሪያው እነዚህ መነጽር ቤቶች ምናምን የነበሩበት ነው። በርካታ መነጽር እንደሚሸጡ ሰዎች ወይም ደግሞ ልጆች እዚህ ዙሪያው ላይ አሁን በዚህ በኩል ስትመጡ ሙዚየሙ ያለበት እንኳን ረጅም ዓመታት ታጥሮ ነበር በቆርቆሮ። ኢቭን ዙሪያው አካባቢ ኦልሞስት ምንድነው የሽንት መሽኛ የነበረ ስፍራ ነው። ባሉዎች ተደርዶ ምናልባት ወደዚህ ወደ ፒያሳ ወደ ጊዮርጊስ ብቅ ብላችሁ የምታስታውሱ ካላችሁ ያለ ሰው እዚህ ያለ እንኳን በደንብ የሚያውቀው የሚያስታውሰው ይመስለኛል። በዛው ኩል ለማለፍ እንኳን ያሳቅቅ የነበረ አይነት ስፍራ ነው። ያው ቢዝነሶች አሉት። አሪፍ ፓርኪንግ ስፍራ አለው። በነገራችን ላይ አሁን ካልኳችሁ ውጪ ባሶች ምናምን የሚጭኑት እዚህ ተርሚናልም አለው የራሱ በጣም መልቲ ፐርፐዝ የሆነ የሚገርም አይነት ሙዚየም ነው። ከዛ ባሻገር ደግሞ ያው አድዋ 00 የተባለበት ከዚህ በፊትም እንዳነሳ ነው የሰፈሮች የልኬት መነሻ ከዚህ ሙዚየም ስር ነው የሚጀምረው። እንግዲህ 00 የአንድን ስፍራ የባህር ዳር ወይ ሀረር ወይ አዳማ የሐዋሳ ይሄን ያክል ኪሎ ሜትር ነው ሲባል
ኪሎ ሜትር መነሻው ወይም ደግሞ የሚቆጠረው ከዚህ ከሙዚየሙ ስር ጀምሮ ነው። መሀል ላይ ስትገቡ አዳራሹ ስር ወይም ደግሞ የዚህ ሙዚየሙ ስር ስትገቡ መሀል ላይ አድዋ 00 የምትል ፖይንት አለች። ከዛች ተነስቶ ነው እንግዲህ ኪሎ ሜትሩ የሚቆጠረው ማለት ነው። እንግዲህ ፒያሳ የጥንት የጠዋቷ አሁን ላይ በጣም ያደጉ ሀገሮችን እንኳን የምታስንቀኝነት ሰፈር ነው እየሆነች ያለችው። እንግዲህ ለግዠሪ ሞሉም እያለቀ ነው እየተጠናቀቀ ነው የሚገኘው። እሱን በደንብ እንመለከታለን፣ ወደዛው እናመራለን። አሁን አቅጣጫችንም ወደዛው ነው እየሄድን ያለ ነው። ይህ በቀኝ በኩል የምታዩት የኤሌክትሪክ ህንፃ አሁን እንኳን ይሄም በግል ሱቆች ናቸው በብዛት የያዙት እድሳት ተደርጎለት፣ እሱም ሌላ ሞል በሉት። ያው ከስሩ አብዛኛው ወርቅ ቤቶች ናቸው፣ ሲኒማ ቤቶች ዙሪያው አሉ። እንግዲህ ፒያሳ የጥንት ሰፈር ነው። አዲስ አበባ ስትቆረቆር ጀምሮ ያለ ወይም ደግሞ ከአዲስ አበባ መቆርቆር ጋር ተያይዞ በርካታ እድሜ ያስቆጠረ የሚገርም ስፍራ ነው ፒያሳ። እንግዲህ ወደ ጫፍ እየተዳረሰን ነው የምንገኘው። ወደ ታች በቀጥታ ወደ ሪባ ከንቱ የሚወስደው መንገድ ሲሆን በዚህ በመሀል በሁለቱ የኢትዮጵያን ኤርላይንስ ባለበት እና በዚህ በኤሌክትሪክ ህንፃ ማለት ነው በሁለቱ መሀል ወደ ታች ስትወርዱ ወደ ሪባ ከንቱ ነው የሚወስዳችሁ። አሁን እየዞርኩ ያለሁበት ያው ወደ መጣሁበት ሲሆን አንደኛው ወደ ግራ ወደ 7 ደረጃ ወይም ደግሞ ራስ መኮንን ድልድይ እንግዲህ አሁን ፊታችንን ያዞር ነው ወደ ማዘጋጃ ቤት አቅጣጫ ነው ወይም ደግሞ ወደ ድሮ አትክልት ተራ የመጣንበት አቅጣጫ ማለት ነው። እኛ የምናምረው በቀጥታ ወደ ጊዮርጊስ አድርገን ወደ ላይ ከፍ እንላለን ወይም ደግሞ ወደ አፄ ምኒልክ ሐውልት አድርገን ማለት ነው። ያቺ ታክሲዋ ያለችበት መንገድ ነች እንግዲህ ወደ ራስ መኮንን ድልድይ የሚወስደው። እንግዲህ ለግዠሪ ሞሏ እዚች ጋር ይሄኛው በቅርብ የተጀመረ አዲስ ቅጥያ ነው ይሄን የምትመለከቱት ማለት ነው። ከዛ ውጪ ግን ዋናው ኦልሬዲ የመስታወት ገጠማው እንደ የምትመለከቱት ምናልባት እየታያችሁ ከሆነ ኦልሬዲ ከስር በኩል ከነዚህ ከኮሎኖቹ በስር በርካታ ስፍራው ላይ አብዛኛው ቦታ ተገጥመዋል። ግን ኢቭን እንትኖቹ ደብዘዝ ያሉ ናቸው። በእርግጥ የተመረጠበት የራሱ ምክንያት ይኖረዋል። መስታወቶቹ ምናልባት ደግሞ ሙሉ ለሙሉ አልቆ እነዚህ ኮሎኖቹም ምናልባት ድራቢ ወይ አልሙኒየም ነገር ይኖራቸዋል። ከሱ ጋር ምናልባት አላይን እንዲያደርግ ተደርጎ ካልሆነ በስተቀር አሁን ላይ ኢቭን በደንብ ምናልባት የፀሐይ መከላከል እንትን ይኖራቸዋል። እንዳልኳችሁ ከዚህ በፊት እንዳነሳ ነው በነገራችን ላይ በጣም ውድና እንደዚሁም ደግሞ ከፍተኛ ስታንዳርድ ባላቸው ግብአት ወይም ደግሞ ማቴሪያሎች ነው የሚሰራው ይሄ የአራዳ ለግዠሪ ሞል። እንግዲህ ዲዛይን ያደረገው ባለፈውም እንዳልኳችሁ የሀባር አርኪቴክቸር እና ኪት ስቱዲዮ የሚባሉ ተቋማቶች ናቸው ይሄንን ዲዛይን ያደረጉት። አጠቃላይ ስፍራው ደግሞ 20,000 ስኩዌር ሜትር ላይ ያረፈ በጣም ሰፊ ቦታ ላይ የሚሸፍን ነው። በነገራችን ላይ እንግዲህ አንድ በር በዚህ ጋር አለው፣ በስተጀርባም በሮች አሉት። መሀከል ላይ ስክሪን ይኖረዋል። መግቢያም ዋናው መግቢያ ሊሆን የሚችለው ያው በዛው በኩል ነው። ትይዩ በዚህኛው በኩል የፈረሰኞች መግቢያ ወደ ሙዚየሙ ማለት ነው ባለበት ትይዩ ዋናው መግቢያ ይሆናል። የለግዠሪ ሞሉም ሌላ በር ያለበት ማለት ነው። እንግዲህ ፒያሳ ሲነሳ አንዱ መኮንን ባቅላባ የሚባለው ተቋም ወይም ደግሞ ቤት እዚህ ስር ነው ያለችው። ስቲል አሁንም ሰፈሩ ላይ ኤግዚስት ያደረገ እንትን ጋር አይቻለሁ መሰለኝ ፍላሚንጎ አካባቢ። እንግዲህ እነዚህ ባሶች አሁን ወደ ተርሚናሉ የሚገቡ ናቸው ወይም ደግሞ ወደ ሙዚየሙ ስር ግራውንድ ላይ ገብተው ከዛ ነው የሚጭኑት። ድሮ ምናልባት እዚህ አካባቢ የምታስታውሱ ከሆነ ረጅም ታክሲዎች እንደዚሁም ደግሞ የታክሲ የሚጠብቅ ሰው ሰልፍ እዚህ ጋር በርካታ ሰው ይታይ ነበር። አሁን እንደዚህ አይነት ነገር የለም። ሞሉም የተሰራበት ስፍራ ላይ ካፌዎች ኖክ መሰለኝ አንድ ማደያ እንደዚሁም ደግሞ
ሱቆች፣ ምግብ ቤቶች ምናምን ነበሩ። ወደ ላይ ከፍ ስትሉ ደግሞ ትንሽ የሆነች እግር ባሷ ያለችበት አካባቢ እንግዲህ ባሱ ወደዛው ነው እየገባ የሚገኘው እንደምታዩት ማለት ነው። እንግዲህ ሰውም ባስ ወር ታክሲ የሚጠብቅ ሰው ፀሐይ ላይ እንትን አይልም። ሁለተኛ ደግሞ መንገዱም አይጨናነቅም። እንግዲህ ቀጥ ብሎ ሰው እዛው ይገባል፣ ከዛው ይነሳል ማለት ነው። በርካታ ስጋ ቤቶች የነበሩበት እንግዲህ ወደ ዶሮ ማነቂያ የሚባለው ሰፈር ማለት ነው። ሶስት ስክሪን የሚኖረው ያው እዚች ፊት ለፊት የምታዩት ጋር ነው። እንግዲህ ዴቨሎፕ የሚያደርገው ኤምደብሊውኤስ ጄኔራል ትሬዲንግ የሚባል ተቋም እንደሆነ እንደዚሁም ደግሞ ከአዲስ አበባ መስተዳደር ጋር በመሆን አንድ ላይ ማለት ነው። ትልልቅ ዲዛይነሮች ይመጣሉ። በነገራችን ላይ ይህ ፕሮጀክት ሲጠናቀቅ ማለት ነው በጣም አሉ የሚባሉ ብራንድ ቡቲኮች፣ እጅግ በጣም በርካታ ሬስቶራንት እና ካፌዎች፣ የመዝናኛ ስፍራዎች ያካተተ ነው ይህ ፕሮጀክት። አሁን ላይ እንደምታዩት እየተከፋፈተ ነው የሚገኘው። መጨረሻው ፊኒሺንግ ስቴጅ ላይ እንዳለ የሚያስታውቁ ነገሮች አሉ። አልሙኒየሞች ኦልሬዲ እዚህ መሬት ላይ ይታየኛል። እንደዚሁም ደግሞ መስታወቱ እየተገጣጠመ ነው። በፊት ላይ ዙሪያው ተጣጥሮ ነው የነበረው። በነገራችን ላይ ሰብስክራይብ ያላደረጋችሁ አዳዲስ ቤተሰቦች ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክ እያደረጋችሁ ፋሚሊዎች ሀሳብ አስተያየታችሁንም ኮመንት ላይ እያስቀመጣችሁልን ያው የመስታወቱ እንትን እንደምትመለከቱት ነው። የተወሰነ ጠቆር ያለ ነገር አለው። እንግዲህ በ2026 ይጠናቀቃል ነበር የተባለው ወይም ደግሞ ይጠናቀቃል ተብሎ ሲታሰብ የነበረው እንደምታዩትም 2026 ላይ የሚያልቅ ነው የሚመስለው በታቀደለት መሰረት ማለት ነው። እንግዲህ ከተሰራበት ዓላማ አንደኛው በተለይ ውጪ ፎሬን ከረንሲ መቀነስ ነው። የግድ ኢምፖርት ማድረግ አይጠበቅብንም። አንዳንድ እቃዎች ትልልቅ ዲዛይነሮችን በማስመጣት እዚሁ በማምረት የውጭ ምንዛሬን ማስቀረት የሚቻልበት፣ ሁለተኛ ደግሞ አሉ የሚባሉ ትልልቅ ባለሙያዎችን እነሱንም ለመሳብ ያለመ ነው። በተለይ ደግሞ እነዚህ ቅንጡ ለሚባሉ እቃዎች የሚወጡ የውጭ ምንዛሬዎች ማለት ነው። እንግዲህ ኢንተርናሽናል ዲዛይነሮች ይመጣሉ። በነገራችን ላይ አዲስ አበባ ውስጥ የመጀመሪያው ኦፕን ማርኬት እዚሁ ነው የነበረው ፒያሳ። እንግዲህ ባለፈውም እንዳልኳችሁ እነዚህ ኢትዮጵያውያኖች በተለይ ደግሞ በወራሪዎቹ በጣሊያን እዚህ አካባቢ እንደፈለጉ እንዳይነግዱ ይከለከሉ ነበርና ያንን የራሳቸው ማርኬት ወደ መርካቶ በመሄድ እንዳቋቋሙ እዚህም የነበረው ደግሞ እነዚህ ጣሊያኖቹ ብቻ የራሳቸው ማርኬት አድርገውት እንደነበር ማለት ነው። እንግዲህ መርካቶ ዛሬ የአፍሪካ ትልቁ ማርኬት ሆኗል። እንግዲህ ወደ ጊዮርጊስ አቅጣጫ ከፍ እያለ ነው የምንገኘው ዳገቷን። በላይኛውን በኩል ያለችው በተለይ በዚህ በዶሮ ማነቂያ ወይም ደግሞ በዚህ
ጣይቱ የባህል ማዕከል ባለበት በኩል እሱኛውም ኦልሬዲ ሱቆቹ ተሸንሽነው እየተጠናቀቁ ነው የሚገኙት። እንግዲህ ወደዛው እየደረስን ነው የምንገኘው። እቺ የምትመለከቷት ቡኒዋ ማለት ነው። ከስርም አለ በላይም በኩል በዋናው መግቢያ በኩል ላይ ከፍ ብሎ ማለት ነው ደረጃው ላይ ያሉ ሱቆች አሉ፣ በርካታ ሱቆች። እንደምትመለከቱት በጣም ገዘፍ ያለ ነው። እንግዲህ በመሀል ምንም ነገር የለም። በግራ ሞሉ አለ፣ በቀኝ ደግሞ ሙዚየሙ ማለት ነው። እንግዲህ አመሻሽ ላይ ነን ያለ ነው። በነገራችን ላይ የጣይቱ ባህል ማዕከልም በቅርቡ እድሳት እንደተደረገለት ይታወቃል። እሱ እንግዲህ ከዚህ ከሚሰራው ህንፃ አጠገብ ወይም ደግሞ ከሪል ስቴቱ ጎን ላይ ያለው ማለት ነው። እንግዲህ ከፍ ብሎ የምትመለከቱት ትልቁ ያው ጊዮርጊስ ቤተክርስቲያን ነው። ምናልባት እንዲህ ምጠራላችሁ የማያውቀው ሰው ሊኖር ስለሚችል አንዳንዴ ደግሞ ኮመንት ላይም ቦታዎችን ብጠቅስ የሚል ነገር ስላለ ነው እንጂ አብዛኛው ሰው እንደሚያውቀው እረዳለሁኝ። እንግዲህ እንደምትመለከቷቸው ሱቆች አሉ ብያቸዋለሁኝ። እዚህ እንግዲህ መስራት ወይም ደግሞ ወደዚህ አካባቢ ኢንተረስት ያላችሁም ካላችሁ መጥታችሁ ቼክ ማድረግ፣ በተለይ ቀን ቀን የሚያስገቡ ይመስለኛል፣ አይከለክሉም። ባለፈው እኔም ገብቼ ነበር። አሁን ላይ ግን ከስራ ሰዓት ውጪ ነው። ኦልሬዲ 11 ሰዓት አልፎ ስለነበር አናስገባም ብለውን ተመልሰናል። እንግዲህ ግራውንዱ የፓርኪንግ ስፍራ ነው። በነገራችን ላይ በርካታ መኪኖችን ማስተናገድ የሚችል የሚገርም የፓርኪንግ ስፍራ ተሰርቶለታል። እንግዲህ የሀገር ባህል ማዕከሉ ግን ደግሞ የባህል ማዕከሉም ይሄ የምትመለከቱት ነው። ወደ ታች በሱ ደግሞ ቁልቁለቱን ስትወርዱ የሀገር ፍቅር ቲያትር አለ። በደንብ ደግሞ ዝቅ ስትሉ ወደ 70 ደረጃ ወይም ደግሞ የራስ መኮንን ድልድይም በዚህም በኩል ይወስዳችኋል። በመሀል ያው ብዙ በርካታ ኮንስትራክሽኖች አሉ፣ የሚገነቡ ግንባታ ፕሮጀክቶች አይቻለሁኝ። እንግዲህ ከሱ በስተጀርባ በኩል ደግሞ ወደ ውቤ በረሃ የሚባለው ወይም ደግሞ ደጃች ውቤ የሚባለው ሰፈር በዛ ነው የሚገኘው። እንግዲህ የዛሬ ጉብኝታችን እዚሁ ነው የምናጠናቅቀው። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ በጣም ነው ማመሰግነው። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። ነገ ደግሞ
ሌላ ቪዲዮ ይዤ እመጣለሁኝ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው፣ መልካም ጊዜ።